መምህር በዚህ አጋጣሚ መናገር ፈልገው አንተ ስለ መላእክት የምታስተምረው ነገር በቃ እኔ ባንተ ነው መላእክትን ማለት ነው እኔ ቅዱስ ገብርኤልን ብቻ ነበረ ጥብቅ ብዬ እሱን ማለት ይወደዋለሁ አሁንም ቢሆን ግን ስለ መላእክት እያብራራ ስለ ቅዱስ ኡራኤል ስለ ቅዱስ ሩፋኤል ስለ ቅዱስ ሚካኤል ፍቅር እንዲያደርብኝ ያደረከኝ አንተ ነህ ገና እኮ እንደው በደንብ አልተናገርኩም እኮ የሚገርምሽ እንደው አለፍ አለፍ ያልኩኝ መላእክት ማናቸው የሚለውን ነገር በደንብ አድርጌ አላብራራሁም ግን እኔ በቃ የምታብራራው በጣም ነው የሚመስጠኝና አደርገውና ያደርጉልኛል በቃ ቅዱስ ኡራኤል አድርጎልኛል ቅዱስ ኡራኤልማ በቃ እንደዚህ ገና በቃ እኔ እንጃ የቅዱስ ኡራኤልን ራሱ በቃ ማለት በቃ በአካል የሚናገር ነው በቃ በአካል ነው ራሱ እስከሚመጣ ድረስ ማለት ነውና በቃ ያለኝ ፍቅር ለመላእክት ነው አሁን የትኛው መምረጥ አልችልም በቃ ለሁለቱም በቃ የተለያየና ይሄን ብትጸሉ እንዲያረጋቸዋል ስትል ራሱ በደንብ ነው የሚያደርጉት በቃ በደንብ ነው የሚያረጋጉትና መላእክት ላይ የምታደርገው በቃ የመልካ ጸልዩ እያልክ የምታስተምረው ትምህርት ለእኔ በጣም ጠቅሞኛል በጣም ነው የማመሰግነው በጣም ነው የምወዳቸው አሁን ሁሉንም በቃ በጣም ነው የምወዳቸው በቃ በስስት ስጠራቸው ራሱ በጣም በቃ እኔ እንጃ አጠገቤ ያሉ እስከሚመስለኝ በጣም ነው የሚያረጋጉኝ በጣም በቃ ምን ልበል እንደዛ ከሆነ መላእክትን በጣም ከወደድሻቸው መልካ መላእክት ይባላል 99 ነገደ መላእክት የሚባል ትልቁ መዝገበ ጸሎት ላይ መልካ መላእክት የ99 ነገደ መላእክት ጸሎት የሚላል እሱን እስቲ የሁሉንም መላእክቶች ጸሎት ጸልይና ደግሞ ለውጡን ይውስቲ ምን እንደሆነ ታውቂያለሽ ሶስት ነገር ነው በህይወትሽ የሚከናወነው የነዚህን አባቶች የነዚህን መላእክቶች ጸሎት ጸልይ አንደኛ ከምትበዩ ከምትጠጩ ከያንዳንዱ ከምታረዩ ነገር ውስጥ አሉ ለምሳሌ ዝናብን የሚያዘንብ ፀሐይን የሚያወጣ አየሩን የሚመራ ሁሉንም ነገር የሚመሩ መላእክቶች ናቸው ለሰው ልጅ የተሾሙና ይላል የአባቶቻችን እያንዳንዱ ነገር በሰዓቱ እና በስርዓቱ እንዲንቀሳቀስ የሚያደርጉት መላእክቶች ናቸው የሰራዊት መላእክትን በሙሉ ሲዝም ብለሽ ጸሎታቸውን አድርጊ አንደኛ ከሁሉ ነገር በረከት ታገኛለሽ ሁለተኛ ነገር ደግሞ እሳትም ስትጠጊ ውሃም ስትጠጊ ጨለማም ስትሄጂ በብርሃንም ስትሄጂ የሁሉ መላእክት በረከት ስለሆነ አንቺ ጋር ያለው ሁሉም ይጠብቁሻል እያንዳንዱ መላእክት ይጠብቁሻል ማለት ይሄኛው መልአክ ቀርቶብኛል ይሄኛው የዚህ መልአክ በረከት ቀርቶብኛል አትይም ማለት ነው እውነት ነው እንደሱ አሁን ያልከውን አላረኩም እንጂ ለምሳሌ አሁን አራቱም በቃ አንድ ስለሆኑብኝ ምን አደርጋለሁ መሰለህ ዛሬ የቅዱስ ሚካኤል እንጸልያለሁ አይደለ ነገ ደግሞ የቅዱስ ገብርኤልን ከነገ ወዲያ ደግሞ የቅዱስ ሩፋኤልን አሁን አንቺ የሊቀ መላእክቶቹ ትጸልያለሽ አይደል አንቺ እነሱን ብቻ ነው የምጸልየው በቃ ሌላ እንኳን ሌላ መላእክት እንደው ስማቸውን ራሱ ጠርቼ አላውቅም መምህር እኔ ደግሞ እያልኩሽ አለሁት መሰለሽ ሁሉም ሰው ሁለት ጠባቂ መልአክ አለው ጠዋትና ማታ አንዳንዱንም ይጠብቁ ማለት ነው አይደል እንዴ የትኛው ስሙ ማን ይባላል ታውቂው ስለዚህ የነገደ መላእክትንና የሰራዊት መላእክትን ወይም የ99 ነገደ መላእክት ጸሎት የሚላል እሱን ስትጸልዩ ነው እነዚህ መላእክት አጠገብሽ ያሉትን የምትማጸኙ ብዙ ሰው ሚካኤል ገብርኤል አዌ ይላል አጠገቡ ያለው መልአክ እኮ ለምን ሁሉን በረከት ማግኘት ይችላል የሚጠብቀው መልአክ ማዋራት ይችላል ብዙ ጊዜ የሚፈውሱ የሚያጠምቁ አባቶች ራእይ የሚያዩ የሰው ልብ የሚያውቁ በጣም በሚባሉ አባቶች አጠገባቸው ያለው መልአክ አግኝተውታል ርቀው ሳይሄዱና ይሄ የሚጠብቀንን መልአክ ማዋራት ብንለምድ ጥሩ ነው እሱም ደግሞ የሚያዋራን በሁለት መንገድ ነው አንደኛ ስጋችንን ከኃጢአት ስንጠብቅና ንጽህና ስንከተል ሁለተኛ ነገር ደግሞ ነፍሳችንን ወደ መንግስተ ሰማያት ወይም ወደ ዘላለማዊ ዕረፍት ለመውሰድ ሁሉ ጊዜ ስለ መንፈሳዊ ነገርና ስለ ዘላለማዊ ነገር በማሰብ የተሻለው ነገር በማሰብ እነዚህ መላእክቶች ካጠገባችን መልስ ይመልሳሉ ይሄን ነገር ማድረግ ካልተቻለ ምድራውያን ወይም ደግሞ ዝም ብሎ እንደው ይሄ ተራው ሰው ነው የምንባለው ስጋን ከኃጢአት መጠበቅ ወይም የስጋ ንጽህና መጠበቅ ከዝሙት ከአንዳንድ ርኩሰት ከተለያዩ ነገሮች መጠበቅ ነፍስን ደግሞ ለዘላለም ዕረፍት ማጨት ይሄም መንፈሳዊ ሕይወት በተግባር ክርስትና መኖር ማለት ነውና ጠባቂ መላእክት የዛን ሰዓት እንደው በጆሮ ላይ እስከማዋራት ይደርሳል በልብ ውስጥ ያዋራቸዋልና ያሰባችሁት ነገር ሁሉ ሲከናወን ታዩታላችሁ እንደው ባክን አጠገብ ያለ የእግዚአብሔር መልአክ የምትጠብቀኝ አብረኸኝ የተወለድክ እኔስ ልክ ስወለድ ለኔ የታጨኸው የተሾምከው መልአክ እንግዲህ የምጠይቀውን ነገር በሙሉ አንተ አከናውንልኝ ስትይ በሚካኤልም ስም አድርጊው በተክልዬም ስም አድርጊው በምንም አድርጊው ያ አጠገብሽ ያለው መልአክ ነው የእግዚአብሔር እንደራሴ ሆኖ ጉዳዮችን የሚፈጽምልሽ ብዙ ሰው ከሚጠብቀው መልአክ አይተዋወቅም
በጣም ብዙ ሰው በእውነት በጣም ብዙ ሰው ከሚጠብቀው መልአክ ጋር አይተዋወቁም። እና መልአክ የሚለው ስም በቃ የያዘ አጠገብሽ አለ ነው። ሌላ ምንም ስም የሌለው በቃ ዝም ብሎ መልአክ ጠባቂ የሆነ ማለት ነው። እና የነገደ መላእክትንና የሰራዊተ መላእክትን የ99 ነገደ መላእክትን ጸሎት መጸለይ የሚጠቅመው ለዚህ ነው ማለት ነው። ለጠባቂ መልአክ ተብሎ የተዘጋጀ ጸሎት ነው እሱ። ይሄ ነው። በርቺ። እናመሰግናለን እህታችን። እሺ። እና አንድ ምስክር አለኝ ሌላ ማለት ነው። በመሀል ወረሰ ያስገባው ነው። ይሄኛው ትንሽ የቆየ ነው። እሺ። እና ቅዱስ ሚካኤል ልክ የህዳር ሚካኤል ነው። እና ቤተክርስቲያን ሄደን መተን ኢትዮጵያ ያለው ነው። ቤተክርስቲያን ደርሰን መተን ታቦት አስገብተን መተን እያለ ሻማ፣ ይሄ ትልቁ ሻማ አለ አይደለ? የሚሸተው መዓዛ ያለው ረጅም ነው፣ በጣም ትልቅ ነው። እና እሱም ገዝተን መተን ነበር። አበራን ስዕሉ ላይ ማለት ነው፣ ስዕል አድኖ ላይ። እና የስዕል አድኖ እንደዚህ ጠረጴዛ አለ እና እዛ ጋር መጽሐፍ ቅዱስ አለ፣ በቃ የተለያየ የጸሎት መጽሐፍ ገራት ምናምን አሉ። እና መሀል ላይ ነው በቃ ማስቀመጫ አድርገን ያስቀመጥነው ሻማውን ማለት ነው። እና ከዛ በኋላ የምኖርበት ቤትና ባለቤት የስራ ቦታ ነበረው እና እሱ የሆነ ቦታ ሊሄድ ብሎ ነይ ስራ ቦታው ሄድልኝ ቁጭ ብለሽ ሊጠብቅልኝ ይለኝና ወጥቼ ሻማውን አላጠፋሁትኝም ሄድኩኝ ማለት ነው። ከዛ ሄጄ ልክ ባለቤት ሲመጣ ታመልሽ ቤት ስመጣ ቤቱ በጭስ ታፍኗል ማለት ነው። ጭስ ይሸታል ቤቱ። ከዛ በኋላ ሳየው የወደቀ ነገር የለም። ሻማው ጠፍቷል፣ ግን ሻማው አልወደቀም። እኔ እስካሁን ድረስ ራሱ ማለት በቃ ልመስክርለት ማለት ፎቶ ባነሳሁት ኖሮ ቪዲዮ ለምን አልቀረጽኩትም ብላለሁ። ሻማው እንደቆመ ነው፣ ግን ጠፍቷል። ከዛ በኋላ ማለት ነው የቅዱስ ሚካኤል ትንሿ አለች አይደለ? ትንሿ እንደዚህ እና ግንባር ላይ እንደዚህ እንሰግድባት ነበር ማለት ነው። ግን የቅዱስ ሚካኤል ስዕል ይሄ ቁምጣ ምናምን ለብሶ እንደማን ትክክል አይደለም ምናምን እያሉ ነው። እሱ ነበረ ማለት ነው። እና 4 ማዕዘን ነች፣ ትንሽ ነች። እሱ እንዳለ አመድ ሆኗል። ከመጽሐፍ ቅዱሱ በላይ ነው የነበረ እሱ ስዕል ማለት ነው። እና እዛ ጋር ግን እንደዚህ ስንሰግድ እንሰግድበታለን ስዕሉ ጋር ማለት ነው፣ የቅዱስ ሚካኤል ስዕል ጋር። ከዛ በኋላ ስዕሉ አመድ ሆኗል። መምህር ስዕሉ አመድ ሆኗል። ከዛ ውጭ አንድ ነገር የተቃጠለ ነገር የለም። ስዕሉ ብቻ የቅዱስ ሚካኤል ስዕል ግን የለም፣ አመድ ሆኖ። መጽሐፍ ቅዱሱ አልተቃጠለም፣ ገድላት አልተቀጠሉም። ከስር ጨርቅ ነበር፣ እሱ ትንሽ ጨርቁ ብቻ ነክቶታል። ሻማው ሳይወድቅ ነው እንደዛ የሆነ። እንዴት እንደተቃጠለም አላውቅም። እንዴት አድርጎ እንዳገኘው ራሱ እስካሁን አልተገለጠልኝም ማለት ነው። ግን ዞሮ ቅዱስ ሚካኤል እንደዛ አድርጎ አንድም ነገር ሳይነካ እንደዛ ሆኖ ግን የእሱ ስዕል ግን ለምን ተቃጠለ ስዕሉ ብዬ በጣም ከፍቶኝ ነበረ በሰዓቱ። ለምንድን ነው ቅዱስ ሚካኤል ምን የሆነ በቃ የተቀየመኝ አይነት ሁሉ መስሎኝ ነበረ ማለት ነው። ስዕሉ ብቻ አመድ ሆኖ ሳገኘው በጣም እና እንደዛ አድርጎልኝ ግን በቃ በሱባኤ ራሱ ለምን አሁን ነው በቃ ለምንድን ያልጠየቁት በሱባኤ ለምንድን ነው ቅዱስ ሚካኤል እንደዛ ያደረገው ግን ምናምን ብዬ በቃ ሁሌ የማስብበት ማለት ስዕሉ ለምን አመድ ሆነ ነው የኔ ጥያቄ ማለት ነው። ለምንድን ነው ስዕሉ ተቃጠለ? ኢየሱስ ስዕል ብቻ እንደዚህ ሆኖ ለምንድን ነው? ሌላውን አትርፎት ራሱ ማለት ነው ራሱ አትርፎት የቅድስት አርሴማ ስዕል ራሱ ነበረ። ፍሬሙን ብቻ ጭርፍ አድርጎት ማለት ነው እስካሁን ድረስ አለ፣ አንድም ነገር ሳይነካ። በተለይ ወረቀት የሚቀጣጠል ማዕት ነበር ገድላት። አስብ፣ ከመጽሐፍ ቅዱሱ በላይ ነው የእሱ ስዕል። አመድ ሆኖ መጽሐፍ ቅዱሱን እስካሁን አለ፣ አንዲት ነገር ሳይነካው ማለት ነው። ስለዚህ የራሱን ስዕል እንትን ሳይል የሌላውን ስዕል ጠብቆልኛል ነው የምትይው አንቺ? አዎ እንደዛ ብቻ በቃ ግራ ያጋባኛል። ግን በቃ እሱ አድርጎልኛል ማለት ለምንድን ነው ስዕሉ የተቃጠለ የሚለው በጣም እንትን ይለኛል ማለት ነው። አሁን አንቺ ስዕሉ ለምን ተቃጠለ ስትይ ቅዱስ ሚካኤል የራሱን ስዕል አቃጥሎ ሌላውን ለምን አተረፈ በሚለው አይነት ፈሊጥ ውስጥ ሳይሆን መግባት ያለብሽ ለምሳሌ በካህኑ ኤሊ ዘመን አፍኒንና ፊናስ የሚባሉ ታቦተ ጽዮንን ተሸክመው ጦርነት ሲሄዱ ታቦተ ጽዮን ተማርካ ከጣዖት ፊት ለፊት እንድትቆም አድርጓል እግዚአብሔር አይደል እንዴ? አዎ ታቦት አጠገብ ጣዖት አለ፣ ጣዖት አጠገብ ደግሞ ታቦት አለ። ያን ጊዜ ስለተማረከች ታቦተ ጽዮን እግዚአብሔር የታቦቱን ኃይል ደበቀና ምን አደረገ? የታቦቱን ኃይል ደበቀና ጣዖቱ ፊት እንድትቀመጥ አደረገ። ዳጎን የሚባል ጣዖት ነው። የሰይጣን ቤተ መቅደስ ወይም ደግሞ የዳጎን የሚባለው እንትን ጣዖት
ቤተ መቅደስ ዕጣን የሚታጠንበትና እሱ የሚመለክበት ቤተ መቅደስ ፊት ለፊት ታቦተ ጽዮን አስቀምጠዋታል። ሁሉም ጦርነት አሸነፍን ታቦታቸውን ወሰድንባቸው ብለው ወደ የቤታቸው ሄደው ተኝተው ቤተ መቅደሱ ጸጥ ብሎ ብቻውን ባለበት ሰዓት ላይ ከታቦቱ ላይ የእግዚአብሔር ኃይል ተነስቶ መጥቶ ጣዖቱን ሰባበረው ይላል። ያ ጣዖቱን የሰባበረው እግሩን የገነጣጠለው ብትንትኑን ያወጣው የታቦት ኃይል እነዛ ፍልስጤማውያን ያንን ታቦት ተሸክመው አምጥተው እዛ ቤተ መቅደስ ማነው ቤተ ጣዖት ሲያስቀምጡት ለምን አላቃጠላቸው? እንግዲህ እስራኤላውያን አፍኒንና ፊናስ በቀስት ተመተው ሞተዋል። ታቦተ ጽዮን ተማርካለች። ተሸክመው ያመጡት ማን ናቸው? ፍልስጤማውያን ናቸው። እና ፍልስጤማውያን ታቦቱን ሲይዙት ለምን አልተቃጠሉም? ለምን እግዚአብሔር ኃይሉን ደበቀ? አንዳንዴ ይኸውልሽ ይሄ ስዕል ቤተ መቅደስ ምናምን ህንፃ ቤተክርስቲያን ምናምን የሚባለውን ነገር እግዚአብሔር ሲቃጠል ዝም የሚልበት የራሱ ምክንያት አለ። ሲፈርስ ዝም የሚልበት ምክንያት አለው ማለት ነው። ከዛ በኋላ የሚመጣውን ነገር መጠበቅ ነው። ይብሳል። ከተቃጠለው ከፈረሰው በላይ ከተማረከው ታቦት ከተሰረቀው ታቦት በስተጀርባ እግዚአብሔር ሊያደርግ የፈለገው ነገር ስላለ ነው ማለት ነው። እንግዲህ ታቦቷ ጣዖቱ ፊት ለፊት በአዳራሽ ውስጥ ተፋጠጡ። ሰው የለም፣ ታቦትና ጣዖት ተፋጠጡ ማለት ነው ፊት ለፊት። ከዛ ጠዋት ሊሰግዱ ለአማልክቶቻቸው ይህንን ታቦት ስለማረክልን እስራኤላውያን እንድናሸንፍ ስለረዳህን እናመሰግናለን ሊሉ ለጣዖቱ ሊሰግዱ ጠዋት ሲመጡ ጣዖቱ ፍርስርሶ ወጥቷል። ደነገጡ። አንደኛ። ሁለተኛ ደግሞ ወዲያውኑ በከተማ ላይ ጠዋት እባጭ የሚባል በሽታ መጣባቸው። በጣም ከባድ የሆነ የሰውነት እከክ በሽታ። አረ እነዚህ እስራኤላውያን ታቦት ስላመጣን ነው አምላካቸው ተቆጥቷል መልሱላቸው ተብለው በእጃቸው መንካት እስኪከብዳቸው ድረስ በላምና በሰረገላ ላይ ታቦቱን አስቀምጠውት ሸኙት ይላል። ላሞቹ ራሳቸው እንዲያደርሱት ሰው የለ ምን የለ። ላሞቹ በሰረገላው ላይ ያለውን ታቦት ተሸክመው ወደ ማን ገቡ? ወደ እስራኤላውያን መንደር ገቡ ማለት ነው። ከምን ጋር? ከአምስት በአይጥ ቅርጽ የተሰራ በአንበሳና በአይጥ ቅርጽ የተሰራ የወርቅ እንትን ትልቀት ያለው እንደዚህ አሁን እንደማሳያችሁ አንድ ወርቅ እንግዲህ በዚህ ልክ ነው የሚሰራው ብዙ ጊዜ እና የሆነ በወርቅ የተሰራ ሙሉ በሙሉ ወርቅ የሆነ አምስት አይጥ ወይም ደግሞ አምስት አንበሳ ደቦል የመሰለ ወርቅ አድርገው ከታቦቱ ጋር ይቅርታ አምላካችሁን ይቅርታ እንዲያደርግልን ለምኑ ብለው አልቅሰው ነው ታቦቱን የመለሱት። ስለዚህ አንቺም ቤት እኔ እንዲያውም ማቃት ልጅ አለች አሁን ብትገባ ብትመሰክር ብትደውል ደስ ይለኛል። ምንድነው ከተቃጠለ ቤተክርስቲያን ገጠር ላይ ነው ከተቃጠለ ሙስሊሞች ካቃጠሉት ቤተክርስቲያን ላይ አመድ ወስዳ የዳነች ልጅ አለች። አመድ ይሄንን ታውቂያለሽ? ከሰል ከደመራ ላይ ደመራ ተቃጥሎ ደመራ በርቶ ከደመራው ላይ አንስተን ስንቀባ ደመራውን ያቃጠለው መስቀሉን ለማቃጠል አይደለም ወይም ደግሞ ክርስቶስን ለመቃወም አይደለም። ቤተክርስቲያን ግን ተቃጥላለች እኮ አመድ ሆኗል እኮ። ከዛ ላይ ግን ወስዳ ማህፀኗን ተቀብታ የዳነች ልጅ አለች። ምስክርነት ነው የሰማሁት እንግዲህ ቤተክርስቲያን ላይ። ስለዚህ እግዚአብሔር እምነታችንን በምን በኩል እንደሚያበራው አናውቅ። ዝም ብሎ ማመን ያለብን እኛ እና አንቺም ጋር አመድ የሆነውን ያ ስዕሉን አመዱን ይሄ ደግሞ እምነት ነው ብለሽ በጠርሙስ ብታስቀምጪው እምነት ነው። አይ አስቀምጠን ነው ተጠቅመንበታል በሰዓቱ ማለት ነው። እና እንደዛ ነው የዘውን ቀን እንደዛ የሆነ ስዕሉ ቀን ወጣን ማለት ነው። እና እኔ ነፍሰ ጡር ነበርኩ በሰዓቱ ማለት ነው። የስንት ወር መሰለ ሚካኤል ሐሙስ ሆኖ እኔ ወለድኩት በ15 ነው ማለት ነው። በ15 ማታ ነው የወለድኩት እና የዛን ቀን ማለት ነው ለልጃችን እስኪ ልብስ ምናምን ንግዛ ብለን ማለት ቀኔን እየተጠባበቅኩ ስለሆነ ወጣን ማለት ነው። እዛው የቅዱስ ሚካኤል ቀንና እየሄድኩኝ እያለ ውሃ ልክ አለ ማለት ነው። ውሃ ልክ በጣም ትልቅ ነው። እዛ ጋር እንዴት እንዳደነቀፈኝ አላውቅም። ሙሉ ለሙሉ ነው የወደኩት ውሃ ልኩ ላይ ማለት ነው። እና እኔ በቃ ማለት እዛ ውሃ ልክ ላይ ካረፍኩ ልጅ አይተርፍም ምናምን ብዬ ስላሰብኩኝ በእጄ እንደዚህ በቃ ብዬ ቅዱስ ሚካኤል ምናምን እያልኩኝ ስልክ እየነበረ በእጄ እና ሙሉ ኃይሌን ስልኬ ላይ ነው የጨረስኩት። ሆዴ እዛ ውሃ ልክ ላይ እንዳያርፍ ማለት ነው። እና በጣም የሚገርም ታምር ነው ያደረገልኝ ቅዱስ ሚካኤል። በእርግጠኝነት ነው የማወራው ቅዱስ ሚካኤል ነው ያተረፈኝ ሁላ ማለት ነው። በጣም ነበረ ባለቤት የደነገጠው። እኔ ራሱ በጣም ነበር የደነገጥኩት። ደስ ይላል። በቃ የምነሳ ሁሉ አልመሰለኝ ነበር። እንደዛ አድርጎልኛል በዛው ቀን እንደዛ ሆነ በስዕሉ ቀን ማለት ነው። ቅዱስ ሚካኤል እንደዛ አድርጎልኝ። አሁን ልጄ 8 ዓመቱ ነው። የሚማረውም የቅዱስ ሚካኤል ቤተክርስቲያን ነው።
በጣም ደስ ይላል። በጣም ነው ወደው። ስለዚህ እንደዚህና እህታችን መቅደሰ ማርያም ዛሬ መታ የነገረችን አንድ ትልቅ ትምህርት አስተምሮናል። እስቲ በቲክቶክ፣ በፌስቡክ፣ በዩቲዩብ ሾርት ላይ ወይም ደግሞ በዋትሳፕም በኢንስታግራምም ሊሆን ይችላል በምንም አድርጋችሁ የቅዱስ ሚካኤልን ስዕል አንደኛ እንትናችሁን ይሄ ፕሮፋይላችሁ ማድረግ፣ ሁለተኛ ነገር ደግሞ ለአንድ ሳምንት ያክል የሚቆይ የጸሎት ክፍላችሁን ልክ እንደዚህ ያው የጸሎት ክፍላችሁን እንደዚህ ቀርጻችሁ ልቀቁ። እዚህ ጸሎት ክፍል ውስጥ ነው መላእክት መጥተው አግኝተውን ተአምር የሚሰሩት አይደለም እንዴ? ከቤታችን ነው የሚጀምረው። ሁላችሁም ጸሎት ክፍላችሁን ቀርጻችሁ ልቀቁ። ሁላችሁም እኔ አሁን ያልኩትን አይደለም የምትለቁት። ይሄን ቪዲዮ ቆርጣችሁ ሳይሆን አሁን እዚህ ዩቲዩብ ውስጥ ያላችሁና ይሄን ቪዲዮ ነገ አድሮም 20,000 30,000 ሰው ቢያየው ማለት ነው የጸሎት ክፍላችሁን በቪዲዮ በደንብ አድርጋችሁ ጥሩ አድርጋችሁ ቅረጹ እና እስቲ ሰው ይይ ጸሎት ክፍል እንዴት ጠቃሚ እንደሆነ ይጎምጁ፣ እስቲ ይኮርጁ። መኮረጅም ካለብን ይሄን ነው መኮረጅ አለብን። ፋሽን ከምንኮርጅ ማይረባ ዳንስና ማይረባ ነገር ከምንኮርጅ ጸሎት ክፍል እናሳያቸውና ይሄንን ይኮርጁ፣ ይሄን ይማሩ። እስቲ መቅደሰ ማርያም ይሄን ሐሳብ እንድናፈልቅ እናመሰግናለን። መምህር ግን በቪዲዮ የተደገፈ እኔ ራሱ ማስረጃ አለኝ ሌላ ከዛ በኋላ የገጠመኝ ማለት ነው። ማለቴ ባለቤቴ በቪዲዮ አስቀምጧል። አሁን ራሱ እንደዚህ ሻማ አብርቶ ያ በእኛ ጥፋት ነው ሻማው አልቆ እሱ ዘግቶት ሄዶ ነበርና ከዛ በኋላ መጽሐፍ ቅዱስ ነበር እንደዚህ እንዳልኩ የጸሎት ቦታ የተለመደ ነው እና ከዛ በኋላ ምንጣፉ ከስር ያለውን አቃጥሎት ማለት ነው። መምህር ይሄ በቪዲዮ ስለሆነ እርግጠኛ ሆኜ ነው የማወራ። በቪዲዮ መጽሐፉ ከስር ያለውን አቃጥሎ ማለት ነው። መጽሐፍ ቅዱሱ ምንም ሳይሆን ስዕሉ ምንም ሳይሆን ፕላስቲክ አለ የጸሎት ውሃ የሚጠቀምበት እንደዚህ የምንረጭበት ማለት ነው። አሎ ይቅርታ ማለት እና መምህር እሺ ይቅርታ እዚህ ጋር ያወሩኝ ሰው እንደዛ ሆኖ ከፕላስቲክ ይሄ ውሃ ማለት የጸሎት ውሃ እናስቀምጥ የለ እና እሱን እንደዚህ የምንረጭበት ልጆች የምንረጭበት ምናምን ብሎ ፕላስቲክ እሱን አልፎ መቁጠሪያ ለምንጠቀበት መቁጠሪያውን ሁሉ ሳይነካ ማለት ነው ታች ነበር ሸራውን ብቻ አቃጥሎ ሻማውን ማለት ደረሰበት። እሱን ብቻ አቃጥሎ ማለት ነው ምንጣፉ ብቻ አቃጥሎ ከስር መጽሐፍ ቅዱስ ቁጭ ብሏል። ምንጣፉን ብቻ እግዚአብሔርን ይሄ በቪዲዮ ስለሆነ ነው እኔ የማወራው ማለት ነው። እና የጸሎት ቤት ጥቅም እንደዚህ ማለ በቃ በተግባር ያየሁበት ነው ከአንዴም ሁለቴ ማለት ነው። ይገርማል በጣም እንዲህ አይነት ነገር መስማት ደስ ይላል። በነገራችን ላይ ምዕመናን ጸሎት ክፍል ማለት ወይም የቅዱሳን ስዕላት ያለበት ቦታ ላይ መጸለይ ማለት ብዙ ተአምር የሚፈጸምበት ቦታ ማለት ነው። እንቁልልጭ መናፍቃን፣ እንቁልልጭ ፕሮቴስታንቶች፣ ሙስሊሞች አጠቃላይ እኛ እግዚአብሔርን ለዚህ ደግሞ አባቴ መምህር ግርማን የኔ ወድ አባት በጣም አመሰግናቸዋለሁ። እውነቴን ነው የምልህ የጸሎት ቤት እኔ እንጃ እኔ በጠባብ ቤት ገና ከመጀመሪያው አሁን ያልኩ የቅዱስ ሚካኤል ታምር የሰራልኝ በጣም ጠባብ ሰው ሲመጣ አልጋ ላይ ነው የሚቀመጠው የነበረው። ግን ማለት ነው በጣም በቃ ትንሽዬም ብትሆን እንንበረከክባት ነበር። በጣም ብዙ አይነት ታምር እረፍት የማገኝበት በጣም ልጆቼ ራሱ አሁን በጸሎት ህይወት እንዲያድጉ ያደረጉ አባት ሁሌ በቃ ሳስብ እኔ እሳቸውን በቃ ጸሎት ቤቴን ሳይ መምህር ግርማን ነው ማስታወሳቸው። ስሰግድ መምህር ግርማን ነው ማስታወስ። ምክንያቱም የአምልኮት ህይወት የሚባለው እኔ መምህር የአምልኮት ስግደት በቃ ህይወትን እንድኖር በቃ እኔ ቃላት የለኝም ስለሳቸውና በጣም አመሰግናቸዋለሁ። እሳቸውንም ሁሌ ያው ዛሬ የምስክር መስጠትም ስለሆነ እሳቸውን እንደ አንድ ምስክር በጣም ነው የማመሰግናቸው ሁሌምና በጣም የጸሎት ህይወትን እንዳቅ ያደረጉኝ አባት እሳቸው ናቸው። አምልኮት ህይወት እግዚአብሔርን ማምለክ በተግባር በቃ ማምለክ ማለት ነው። ይሄ መንፈሱ ምናምን ትተነው እግዚአብሔር ማምለክ መስገድ እገዛልሃለሁ አምላኬ ሆይ እገዛልሃለሁ ማለት በተግባር ያሳዩን ውድ አባት እና ደግሞ በተለይ አርጋኖን እሳቸው ደግሞ አንተ መላእክትን ፍቅር እንዳሳደርክብን ደግሞ መምህር አርጋኖን መጽሐፍ ደግሞ መምህር ግርማ ናቸው። እኔ አሁን አርጋኖን በቃ አላውቀውም ሁላ እና እሳቸው ሲሉ ሰምቼ ነው። ግን በጣም ነው በቃ እንጃ አርጋኖን እመቤታችን አሁን መናፍቃን የእመቤታችን ፍቅር ያልገባቸው አርጋኖን ቢያነቡ ማለት ነው መምህር
መናፍቃን ራሱ ይገባቸዋል የእመቤታችን ፍቅር። አርጋኖ በራሱ በቃ ይስልብሃል እያንዳንዱ ፊደል ማለት ነው ስለሷ። እና ይህን መጽሐፍ ራሱ መምህር ግርማ እንድንወደው እንድናፈቅረው አድርገውናል አርጋኖን ማለት ነው። እኔ በበኩሌ አንተ ደግሞ መላእክትን በደንብ አድርገህ አብራርተህ የምታስተምርበት ስለ መላእክት እኔ ቅዱስ ሩፋኤል ራሱ ስወልድ የሚገርም ነገር ምጤ መጥቶ ማለት ነው አንተ በነገርከኝ መሰረት ማለት ነው ምጤ መጥቶ ከዛ ወገቤን እየቆረጠኝ ነበርና ከዛ በኋላ የቅዱስ ሩፋኤልን ድርሳን እስከምጸልይ ጸጥ አለ ምጤ ማለት ነው። ጸጥ ብሎ የቅዱስ ሩፋኤልን ድርሳን ጸልዬ ጨርሼ ማለት ነው ልክ ስጨርስ ምጤ መጣ ማለት ነውና ሕክምና ሄድኩኝ። ከዛ ልክ ሲሄድ እንደምጥሽ እኮ ኦሬዲ መጥቷል በቃ ምናምን ነገር አሉኝ ማለት ነው። ከዛ በኋላ